ቱርካንና ሶመር በድጋሚ ተጋቡ። ዶኑሽ የልጅ እናት ሆነች። በመጨረሻም ሙስጠፋ ተያዘ። ሳዲቅ ከሞት አፋፍ ተረፈ። እጅግ አጓጊ፣ መሳጭ፣ ያልተጠበቁ፣ አስገራሚ፣ ሁሉንም የሚያስማማ፣ ሁሉንም የሚያስደስት ምርጥ የመጨረሻ ክፍል። እንዴት ናችሁ? እንዴት ቆያችሁልኝ? ውድ የቃና መሳጭ ቤተሰቦች፣ ተወዳጁና ተናፋቂው ድራማ የወፍ ጎጆ እንዳጓጓን ምርጥነቱን አስቀጥሎ አንድ ብሎ ጀምሮ ይሄው የመጨረሻ ክፍሉን ሊያስመለክተን የመጨረሻ ሰዓቱ ላይ ደርሷል። በዛሬው የወፍ ጎጆ የመጨረሻ ክፍል እጅግ ያልተጠበቁ፣ አስገራሚ፣ አስደሳች፣ ወቸው ጉድ የሚያስብል የወፍ ጎጆ ድራማ ተመልካችን በጠቅላላ የሚያስማማ ነው። ተወዳጁን የወፍ ጎጆ ድራማ አንድ ብለን ጀምረን ዛሬ ይሄው የመጨረሻ ክፍሉን 128 ብለን መጥተናል። ከሁሉም በፊት ከሁሉም በላይ አስጀምሮ ያስጨረሰን ፈጣሪ ይመስገን። ውድ የቃና መሳጭ ቤተሰቦቼ ከመጀመሪያው ክፍል እስካሁኑ ክፍል አብራችሁን የነበራችሁ አንድም ሁለትም ክፍል የተመለከታችሁ ቤተሰቦቼ ሁላችሁንም ከልብ እያመሰገንኩኝ ይሄ ቪዲዮ የወፍ ጎጆ የመጨረሻ ቪዲዮ እንደመሆኑ መጠን ሁላችሁም ላይክ በማድረግ እስከዛሬ በቃና መሳጭ ያልነበረ አዲስ ሪከርድ እናስመዝግብ። በቀጣይስ የትኛውን ድራማ እንድንሰራ ትፈልጋላችሁ? ምርጫውን አስተያየት መስጫ ላይ አስቀምጡ። ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ ተወዳጁ ተናፋቂው የወፍ ጎጆ ድራማ የመጨረሻው ክፍል 128 እነሆ ወደ እናንተ። በድሏል። እኔ ደግሞ እናንተን አስቀይሜያለሁ። ለዛም ደግሞ ይቅርታ ጠይቃለሁ። ወንድሜ አንተንም ባለቤትንም ይቅርታ ማለት ፈልጋለሁ። ልጄ አንቺን ብትሆኚ ከእህትሽ ጋር ያለሽን ቅያሜ ተይ። ዳሪያን ይቅር በያት። አባዬ ደህና ነህ? ግን ደህና ነኝ ልጄ ቱርካን። እኔ ሁሌም አጠገባችሁ ከእናንተ ጋር አልሆንም። አንድ ቀን መሞት አይቀርም አባዬ። አዎ ልጄ፣ እኔ ሳልፍ ደግሞ ሁሉንም የምትቆጣጠሪ ይህንን ቤት የምታስተዳድር አንቺ ነሽ። እባክሽን ልጄ ዳሪያን ይቅር በያት። ይቅር ተባባሉ። እናንተ እንደዚህ ከሆናችሁ እኔ ሞቼም ቢሆን ነፍሴ ሰላም አትሆንም። እባክሽን ይቅር ተባባሉ። እህቶችሽን ጠብቂ ልጄ። ቱርካን እህቶች። አባዬ ምንድን ነው የሆንከው? አባቴ ሳዲቅ አባዬ ምንድን ነው የሆንከው? አምጡ ቶሎ አባዬ ንቃ እባክህን። አባዬ ንቃ። አባዬ ቱርካን የልብ ምቱ ቆሟል። እየተነፈሰ አይደለም። ኤፊ ልጄ ቁም እንጂ ወዴት ልትሄድ ነው? አባዬ ጋር ሄዳለሁ። ኤፊ ሙስጠፋ እዚህ ነበር? አባዬ እዚህ ነበር። አባዬ ጋር መሄድ እፈልጋለሁ። ኤፊ ና ወደ ውስጥ ግባ። አባዬ ጋር መሄድ እፈልጋለሁ። እኔ አባዬ ጋር መሄድ እፈልጋለሁ። እንዴት እንደዚህ ሊሆን ይችላል? ምን? ሙስጠፋ ቆም ብያለሁ። ሙስጠፋ እኔ አባዬ ጋር መሄድ እፈልጋለሁ። አባቴ ጋር ውሰጂኝ ማዬ። አባዬ ጋር መሄድ እፈልጋለሁ። ኤፊ የመጣው አባቴ አይደለም። አባትን መስሎ የመጣ ቤት ውስጥ የገባ ሌባ ነው። አባቴ አይደለም። ካርታል በፍጥነት እየሮጠ ሙስጠፋን ቢከተለውም ነገር ግን ሙስጠፋ ላይ ሊደርስበት አልቻለም። ዳሪያን በሁኔታው ስለተደናገጠች ወዲያውን ወደ ፖሊስ ጣቢያ ደውላ የሙስጠፋን መምጣት ታሳውቃለች። ካርታል ሙስጠፋ ነው አይደል? እሱ ነው አይደል? አዎ፣ ግን ምንም የሚያስፈራሽ ነገር የለም። ፖሊሶች ይይዛሉ። ዋናው እሱ መገኘቱ ነው። ዳሪያ ውዴ ምንም አትሆኝም። እኔ አለሁልሽ። ካርታል ተጠንቀቅ። ምንም አታስቢ። ዳሪያን ላገኛት እችላለሁ? አዎ አለች። ምነው ችግር አለ? እህቴ ምንሆንሽ? ችግር አለ እንዴ? ኤፊ ና እኔ እናንተ ወደ ውስጥ እንግባ። እህቴ ምንድን ነው የተፈጠረ ነገር አለ? አባዬ ምንድን ነው? ቱርካን ንገርኝ። አባታችን ምንድን ነው? አባዬ ምንድን ነው? ንገርኝ። ሶመርና ቤተሰቡ ምንም ጊዜ ሳያባክኑ ሳዲቅን ወደ ሆስፒታል ይዞት መጥተዋል። ሳዲቅ የደም ግፊቱ ነበር ከፍ ብሎ ራሱ እንዲስት ያደረገው። በመጨረሻም ከቆይታዎች ኋላ ሳዲቅ ራሱን ከሳተበት ይነቃል።
ቱርካንና ዳሪያም ተያይዞ ይመጣሉ። የሳዲቅን መታመም የሰማችው ሙጂጋን ደግሞ ስለ ሳዲቅ ተጨንቃ ወደ ውስጥ መግባት አስፈርቷት ከሆስፒታሉ በር ላይ ቆማ ወጪውንና ግቢውን ትመለከታለች። በፈጣሪ ፍቃድ ሳዲቅም ለክፉ ሳይዳረግ ራሱን ከሳተበት ነቅቷል። ቱርካንና ዳሪያ በአባታቸው ፊት ለፊት እርቅ ያወርዳሉ። ቱርካንም ዳሪያም ከልባቸው ይቅር ይባባላሉ። ፖሊሶች ምንም ጊዜ ሳያባክኑ የሙስጠፋን ዱካ ተከታትለው በመጨረሻ ሙስጠፋን ካለበት አፈላልገው አግኝተው ያስራሉ። ዳሪያና ካርታል አዲስ ህይወት ለመኖር አስበዋል። ከሀገር ወጥተው ከሁሉም ርቀው ወደ ለንደን በመሄድ የራሳቸውን ህይወት ለመጀመር እየተሰናዱ ነው። ሳዲቅ በቶሎ ስላገገመ ጠዋት ላይ ወደ ቤት ይዞት ይመጣሉ። ሩቻንና ኦዛር ከጉዞ መልስ የሳዲቅን መታመም ሲሰሙ እየተደናገጡ ሊጠይቁት ይመጣሉ። ሩቻንና ኦዛር ለረፍት ብለው ከከተማ ወጥተው ነበር። ነገር ግን የመዝናኛ ጊዜያቸው ጥሩ ሳይሆን አቋርጦ ይመለሳሉ። ከኔና ካንቺ በላይ ሩቻን ደስተኛ ሰው አለ። ሁሉም ነገር አልፎ ዛሬ ለዚህ በቃን። እኔም በጣም ደስ ብሎኛል። ግን ኦዛር ይቅርታ እንድታደርግልኝ ፈልጋለሁ። ለምንድን ነው ይቅርታ የምትጠይቅኝ? ኦመርና ቱርካን በደረሰው አደጋ ይቅርታ ልጠይቅ እፈልጋለሁ። ሩቻን ምንድን ነው የምትይው? ሁሉም ነገር የኔ ጥፋት ነው። አንቺ ምንም ያደረግሽው ነገር የለም። ኦዛር እኔም አጥፍቻለሁ። ያንም ቤት አንተ ለሲቪላይ መግዛትን ስሰማ በጣም ተናደድኩኝ። በወቅቱ በጣም ከመናደድ የተነሳ ተመልሼ ምን እንዳደረኩ ማወቅ አልችልም። ሩቻን ምን እያልሽ ነው? ኦዛር የእሳት አደጋ የተነሳው በእኔ ምክንያት ነው። እኔ ነኝ ያንን ያስደረግኩት። ኦዛር በዚህ ምክንያት ከሩቻን ጋር ተጣልቶ ጉዟቸውን አቋርጦ ነበር የተመለሱት። ዳሪያን እንቅልፍ ነስቷት የነበረው የሙስጠፋና ቱርካን ጋር የነበራት ኩርፊያ መቋጫ አግኝቶ ደስተኛ ሆና ከካርታል ከልጇ ጋር የተረጋጋ አዲስ ህይወት ይኖርብናል ብላ ወደ ለንደን የሚሄዱበትን ሀሳብ አጽንታ ለቤተሰቧም የመሄዷን ዜና ነግራ ሁሉንም እየተሰናበተች ነው። ሳዲቅና ነዛት መሄዷን ዜና ሲሰሙ ያዝናሉ። ከሁሉም በላይ የዳሪያ የመሄድ ዜና ለዶኑሽ ከባድ መርዶ ነበር የሆነባት። ዶኑሽ ዳሪያ ሊሄድ ነው ብላ ስትነግራት ክፉኛ ታዝናለች። ወደ ክፍሏ ገብታ ሰቅሰቅ ብላ ታለቅሳለች። ዶኑሽ እህቴ ለምንድን ነው የምታለቅሽው? ዳግመኛ እኮ እንገናኛለን። እመጣለሁ እኮ። ዶኑሽ ባክሽን አታልቅሺ። ድጋሚ ማንገናኝ አታስመስይ እንጂ። ለምን ዳሪያ ለምንድን ነው ከዚህ የምትሄጂው? ለምን እዚህ አትሆኝም? እህቴ እዚህ በቆየን ቁጥር ብዙ ችግሮች እዚህ ይከተሉናል። ከዚህ ራቅ ብለን አዲስ ህይወት መጀመር ይኖርብናል። አንቺም ደግሞ ብቻሽን መሆን የለብሽም። ስለ ህክምናሽ ዛሬ ሳዳርን ሳናግረው ነበር። የደም ውጤትሽ መጥቷል። ጥሩ ሁኔታ ላይ ነው ያለው። ምንም አትሆኝም፣ ደህና ትሆኛለሽ። የሁሉም ሰው ምኞትና የሁሉም ሰው ልፋት እኮ አንቺ ደህና እንድትሆኝ ነው። ሳዳር እኮ እንደዚህ የሚሆነው ለአንቺ ብሎ ነው እና ለሳዳር ይሄ ይገባዋል። አባዬ አንቺ እንደዚህ ስትሆኝ ማየት የምንፈልግ ይመስልሻል? እባክሽ እንደሆኑሽ ከሳዳር ጋር ሆነሽ ደስተኛ ሁኚ። አባዬንም ደስ ይበለው። ዳሪያ ከብዙ ልመናና ከብዙ ምክር በኋላ ዶኑሽን እንደምንም ብላ ታሳምናታለች። ዶኑሽን በምሽት ተስፋ ቆርጦ ቤት ውስጥ አዝኖ ወደሚገኘው ወደ ሳዳር ጋር መጥታ ይቅርታ ጠይቃው ሐዘኑን በደስታ ትቀይራለች። አልፈልግም ብላ ወርውራ የነበረችውን ቀለበት አንስቶ በድጋሚ ጣቷ ላይ ያጠልቅላታል። ኢርባን ና ወደዚህ ና። አለቃ ሳዲቅ ምንድነው? ችግር አለ? አለቃ ሳዲቅ አጠፋው እንዴ? ና ኢርባን ምንም አላጠፋም። ተቀመጥ እዚህ ጋር። አለቃ ሳዲቅ ምን እያልክ ነው? ኢርባን ተቀመጥ። አለቃ ሳዲቅ ይህ እኮ ያንተ ወንበር ነው። እንዴት ብዬ ነው እዚህ ጋር የምቀመጠው? ኢርባን ተቀመጥ። እሺ እቀመጣለሁ። አለቃ ወንበርህ በጣም ደስ ያለው። አዎ በጣም ደስ የሚል ወንበር ነው። ለማንኛውም ይሄ ወንበር ከዚህ በኋላ ያንተ ነው። አለቃ ሳዲቅ ምን እያልክ ነው? ኢርባን ከዚህ በኋላ እኔ እዚህ ወንበር ላይ አልቀመጥም። ጡረታ ልወጣ ነው። አንተ ደግሞ የኔን ቦታ ትተካለህ። የዚህ ድርጅት አስተዳዳሪ ትሆናለህ ማለት ነው። እውነትህን ነው አለቃ? እውነትህን ነው አለቃ? አዎ ኢርባን ለምንድን ነው የምታለቅሰው? ደስ ብሎኝ ነው አለቃ። ግን ደግሞ አለቃ ያላንተ እኮ ይሄ ድርጅት ባዶ ነው። ኢርባን ልጄ ይህንን ድርጅት በትክክል እንደምታስተዳድረውና አለቃ እንደምትሆን አምንባለሁ። ደግሞ አንዳንዴ ወደዚህ የመጣው ስራህን በትክክል መስራትህና አለመስራትህን መጥቻ ያለው። እሺ አለቃ እኔም በጣም ደስ ይለኛል። በእውነት አንተ በጣም ጥሩ ሰው ነህ። ፏቲና ሚስቱ ህይወታቸውን ለመለወጥ የተለያዩ ስራዎችን እየሰሩ ነው። ሚስቱ እነ ሶመር ቤት ስራ እየሰራች ሲሆን ፏቲ ደግሞ አሁን የተባረረውን የሩቻንን ሹፌር ተክቶ ስራ ጀምሯል። ኦዛር ሩቻን ባደረገችው ነገር ሩቻን ላይ ተናዶ ሩቻንን ተቀይሟታል። ሩቻን ይቅርታ ብትጠይቀውም ኦዛር አልሰማም ብሏል። ሶመርና ቱርካን ጉዳዩን ሰምቶ ሩቻን ይቅር ብለዋት፣ ኦዛር ደግሞ ሩቻንን ይቅር እንዲላት በየተራ ለምነውት ተማጽነውት፣ በመጨረሻም ኦዛር ሩቻን ይቅርታ ያደርግላታል። ሰላም ይሆናሉ።
እውነት ሳዲቅ፣ ልታገኘኝ በመምጣት በጣም አመሰግናለሁ። ሙጅጋን እባክሽን፣ ቤት ብዙ ስላለብኝ። ለምን ነበር የፈለግሽኝ? እንደዛ ታመ ሆስፒታል ስትገባ በጣም ተጨንቄ ራሴን ሶክስ ነበር። ፈጣሪም አንተን ደህና አደረገልኝ። ዛሬ እንደዚህ ሆነ በማየቴ በጣም ደስ ብሎኛል። አመሰግናለሁ። ይሄው የጠየከኝ የፍቺ ወረቀት። ይቅርታ ብለኝ አብረን በድጋሚ አንድ ላይ እንድንሆን አልጠብቅም። ነገር ግን ቢያንስ አእምሮ ሰላም እንዲያገኝ፣ የሰላም እንቅልፍ እንድተኛ ይቅርታዬ እንደተቀበልክ ንገረኝ። ይቅር ብዬሻለሁ በለኝ። ሙጅጋን፣ ያለፈው አልፏል። ምንም አታስቢ። ለማንኛውም ትልቁ ቤት ውስጥ ብዙ ስራ አለብኝ። ወደዛ መሄድ ይኖርብኛል። በምትሄጂበት ሁሉ መልካም ነገር እንዲገጥምሽ እመኛለሁ። በእውነት ሳዲቅ፣ አንተን ከማውቃቸው ሰዎች ሁሉ እጹብ መልካም ሰው ነህ። ስለ ሁሉም ነገር አመሰግናለሁ። ካርታልና ዳሪያ የመሄጃ ትኬታቸውን ቆርጧል። ነገር ግን የአጋጣሚ ነገር ሆኖ ሶመርና ቱርካን ጋብቻቸውን በሚያደርጉበት ጊዜ እነሱ ጉዞአቸውን ያደርጋሉ። ካርታልና ዳሪያ ለመሄጃ የተሰናዱ ሻንጣቸውን እያዘጋጁ ነው። ለሁለተኛ ጊዜ ልጇ ከሷ የሚርቅባት ሩቻን ደግሞ ወደ ካርታል ቤት መጥታ እያለቀሰች ልጇን ትሰናበታለች። ዛሬ ሶመርና ቱርካን በቤተሰብ ግፊት ሳይሆን ሁለቱም በልባቸው ተዋደው ያለማንም ግፊትና አስገዳጅነት ቀን ቆጥሮ በሁሉም ፊት ለፊት በልባቸው ከልባቸው ሰርጋቸውን የሚያከናውኑበት ቀን ደርሷል። የሰርጋቸው ዝግጅትም ሞቅ እያለ እየጀማመረ ነው። ቱርካን ቬሎዋን ለብሳ ፀጉሯን እያስተካከለች ኩሏን እየተኳለች ሙሽሪትን እየመሰለች ነው። ሶመርም እንደዛው ከሳንቹክ ጋር ሆነው ሹር ጉድ እያሉ ነው። ከደቂቃዎች በኋላ ሰርጉ የመጀመሪያ ሰዓት ደርሶ እንግዶች እየመጡ ነው። ቤተሰቡም የሶመርና የቱርካንን ሰርግ ለማድመቅ ሁሉም አምሮበት ጥንድ ጥንድ ሆነው ይመጣሉ። ሙሽሪትና ሙሽራ አምሮባቸው ንጉሥና ንግሥት መስለው ሲመጡ ታዳሚው ጥሪ የተደረገላቸው ሰዎች በጠቅላላ ከተቀመጡበት ተነስቶ በጭብጨባ ይቀበሏቸዋል። ሶመር ነጭ ሱፍ ለብሶ ንጉሥነቱን አስመስክሮ አምሮበት ሲመጣ ንግሥቷ ቱርካን ነጭ ቪሏን ለብሳ የሶመርን እጅ ይዛ እንደ ፀሐይ እያበሩ ሁሉም ሰው እያጨበጨበላቸው ወደ ተዘጋጀላቸው ቦታ ይሄዳሉ። ጭብጨባው ሳይቋረጥ የተዘጋጀላቸው የጋብቻውን ላይ ሁለቱም ይፈርማሉ። የጋብቻ ቃላቸውን ይሰጣሉ። ጭብጨባው እንደሞቀ ሙዚቃ ይከተልና እጅ ለእጅ ተያይዘው መደነስ ይጀምራሉ። ዳሪያ ጋር ደወላችሁ እንዴ? ወንድሜ አሁን ጉዞ ላይ ሆናሉ። ጠዋት ላይ ግን ለጉዞ እየተሰናዱ እንደሆነ ደውላ ነግራኛለች። ቱርካንና ሶመር እየደነሱ ቀስ በቀስ ደግሞ ታዳሚው ተራ በተራ እየተነሳ ሁሉም ጥንድ ጥንድ እየሆነ መደነስ ይጀምራል። ከ13 ዓመት በኋላ ዶኑሽ በርካታ አድናቂዎችና በርካታ ወዳጆች ያሏት ቱርክ ውስጥ አንቱ የተባለች ጎበዝ ጸሐፊ ሆናለች። ከሳዳር ጋርም አንድ ወንድ ልጅ ወልደዋል። ከዓመታት በኋላ ቤተሰቡ ዛሬ በአንድ ጉዳይ ይሰባሰባል። ያም ነስሪንን ለማሰብ። ዓመታት ኑሯቸውን ለንደን ያደረጉት ዳሪያ፣ ካርታል እንዲሁም ትንሽ የነበረው ወይፊ ዛሬ ትንሽነቱ ቀርቷል። አንድ ታናሽ እህትም አግኝቷል። ዳሪያ ከዓመታት በኋላ ከእህቷ ጋር ትገናኛለች። ከእህቷ ልጆች ጋርም ትገናኛለች። ሶመርና ቱርካን የትላልቅ ልጆች እናትና አባት ሆነዋል። ራስና ዳፍኒ አድጎ ትላልቅ ሴት ልጆች ሆነዋል። በተጨማሪም ሶመርና ቱርካን አንድ ወንድ ልጅ ወልደዋል። ባቲና ነዛት ሽበት ፀጉራቸው ላይ ጣል ጣል እያለ እርጅና መጣው እያላቸው ነው። ከሁሉም ብዙም ለውጥ ያላሳየችው የባቲ ሚስት ነች። ጠንካራው ሳዲቅ እርጅና እና በደና ሳይል ቀርቶ ይመስል እርጅና ተጭኖት ቆዳው ተሸብሽቦ ጥቁር የነበረው እነዛ ፀጉሮቹ ዛሬ ወደ ነጭነት ተቀይሮ እግሮቹ ተይዘው በውልቸር መንቀሳቀስ ከጀመረ ዓመታት ተቆጥሯል። ዛሬ ይኸው ቀን ደርሶ ለዓመታት ሲናፍቃት ከነበራት ከልጁ ከዳሪያ እንዲሁም ከልጅ ልጆቹ ጋር ይገናኛል። ካርታልንም ያገኘዋል። ነስሪንን በማሰብ በሚል የተዘጋጀው ዝግጅት ላይ ሁሉም ተሰብስቦ ዝግጅቱ ላይ እየተጫወቱ እየተሳሳቁ ይገኛሉ። በዚህ መሃል ግን አንዲት በዕድሜ ጠና ያለች ሴት ምርኩዝ ይዛ አይኖቿ በግድ እያዩላት ከኋላ ደግሞ አንድ ሽማግሌ ሰው አስከትላ ትመጣለች። ታላቋ ሩቻንና ኦዛር እርጅና ክፉ ዛሬ ታላቋ ሩቻንን እንኳን ልትማታና ኃይለኛ ልትሆን ይቅርና ይኸው ዛሬ እርጅና መጥቶ ራሷን ችላ ለመንቀሳቀስ እንኳን ከብዷት በምርኩዝ ድጋፍ ነው የምትንቀሳቀሰው።
ኤፊ ነስሪንን ለማሰብና የሳዲቅን ልደት ለማክበር የተዘጋጀውን ኬክ ይዞ ይመጣል። ሁሉም እያጨበጨቡ ኬኩ ይቆረሳል። ከዓመታት በኋላ ቤተሰቡ ዳግም አንድ ላይ ሆኗል። በግራ በቀኝ ጨዋታ፣ ሳቅ ደምቋል። ሕይወት በብዙ ውጣ ውረዶች የተሞላች ነች። ብዙ ነገሮችን ልናሳልፍ እንችላለን። በቤተሰብ መሃል መጣላት፣ መቀያየም፣ ስህተት መስራት፣ ይቅር ማለት፣ ብዙ ነገሮች ይታለፋሉ፣ ብዙ ነገሮች ይደረጋሉ። ቤተሰብ ግን ሁሌም ቢሆን አይፈርስም። ሁሌም ቢሆን ቤተሰብ ይኖራል። ቤተሰብ ከምንም በላይ ኃይል ነው። ከምንም በላይ ትልቅ ነገር ነው። ውድ የቃና መሳጭ ቤተሰቦች የወፍ ጎጆ የመጨረሻው ክፍል ይህንን ይመስል ነበር። የወፍ ጎጆ ተወዳጁ ድራማ እንዴት ነበር? የወፍ ጎጆ ድራማ የምትወዱ እስኪ ቤተሰብ የሆናችሁ ላይክ በማድረግ ፍቅራችሁን ግለጹ። የወፍ ጎጆ የመጨረሻው ክፍል ሁሉም ጋር እንዲዳረስ ያርጉ። ውድ የቃና መሳጭ ቤተሰቦቼ ከመጀመሪያው ክፍል እስከ መጨረሻው ክፍል አብራችሁ የነበራችሁ አንድም ሁለትም ክፍል ያያችሁ ቤተሰቦቼ ሁላችሁንም ለአብሮነታችሁ አብዝቼ አመሰግናለሁ። አብዝቼ ወዳችኋለሁ። በቀጣይስ የትኛውን ምርጥ የተባለ ተወዳጅ የተባለ ድራማ ይዘን እንምጣ ወይስ የተዋናዮቹን ግለ ታሪክ እንስራ? በድጋሚ ለአብሮነቱ ከልብ እያመሰገንኩኝ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም ነገር አብዝቼ ወዳችኋለሁ። አብዝቼ አመሰግናችኋለሁ። በቀጣይ በቆንጆ ቪዲዮ በቆንጆ ስራ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።